ማለት የኢየሱስን ታሪክ አንብቤው በጣም ደስ የሚለኝ እንትን ነው ማለት የሆነ ልለየው የማልፈልገው ነገር ነው። ከዛ ደግሞ መልሶ ደግሞ ጥያቄ ይፈጥርብኛል። እንዴት ሶስት ይሆናሉ? ብዙ ነገሮች አሉ እና ለዛ እዚህ ጋር ላረመሽና ማለት ነው ባይዘ ኢየሱስ እኮ ማለት ነው የተከበረ ምርጥ ወጂህን ፊ ዱንያ ወፊ ልአኺራ በዱንያም በአኺራም በቀጣዩም ማለት ከባለሟሎች የሆነ ታላቅ ነብይ እኮ ነው። እማዬ ታላቅ ነብይ እኔ ደግሞ ነብይ ሊሆን አይደለም እየተመረ የመጣሁት ማለት ከመጽሐፍ ቅዱሱ ጥያቄ ቢኖርብኝም በአንዳንዶች ታሪኮች ውስጥ ማለት ነው እና ከዛን የሆነ አሁን ለምሳሌ በመጀመሪያ ደረጃ የሆነ ሰው ያለ ሴክስ እኔ ይፈጠራል ብዬ ለማመን ይከብደኛል። ይቅርታ ማለት ያው ታሪኩ ሲመጣ ከማርያም እንደተወለደ ካለ ማለት ግንኙነት ሳታደርግ እንዲሁ የመጣ ነው የሚለውን አንድ ጥያቄ ይፈጥርብኛል። ሎጂካሊ ልመልስልሽ። መጀመሪያ እስኪ ናችን ቤባት አንዴ ህዝቡም አለ ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ ይላል። በዛን ጊዜ እንኳን የነበሩ ሰዎች ምን ብለው ነበር የሚያምኑት? ሃሌሉያ ኢየሱስ በአህያ ተጭኖ ወደ ኢየሩሳሌም ሲገባ ምንድን ነው ያሉት? ነብዩ ኢየሱስ ነው ያሉት። ኢየሱስ አልተቃረናቸውም፣ እንዲሁም ደግሞ አላወገዛቸውም። ኢቨን የእነሱን ቃል አጽድቆ ኢየሱስ ምን አለ? ነብይ በገዛ አገሩ አይከበርም አለ። ኦኬ ተከታዮችም ኢቨን ሐዋርያትም ምን አሉ? ያው ኢየሱስ ምን አለ እዚህ ጋር ያው ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው አለ። ኢየሱስ ነብይ ነው። ሐዋርያት ራሱ የኤማሁስ መንገደኞች ራሱ ቃል በቃል እንደመሰከሩት ኢየሱስ ነብይ ነው። ትቀበያለሽ? ይሄ የእግዚአብሔር ወንጌል ብላችሁ የምታምኑበት መጽሐፍ ቅዱስ ነው። ያው አሁን ይሄ ተነበዩት ለማናቸው አንተ ያሳየከኝ አሁን በፒክቸር ከላይ ወደ ታች እያልክ ያሳየኸኝን ራሱ እኔ ኢየሱስ ነው ብዬ አልቀበለውም። በመጽሐፍ ቅዱስ ራሱ ሲመጣ ልንወደው ዘንድ ደም ግባት የለውም ብሏል እና ነጮች በራሳቸው ኢማጂኔሽን ስለው ያመጡት ኢየሱስ ነው ብዬ ነው ማምነው። እኔ በዚህ መልኩ አሁን አንተ በምታስረዳኝ አልቀበልም። እሱ ነው ብዬ ባይዘዊ ትክክል ነሽ። ለመሰለሽ ትክክል ነሽ ያልኩሽ ላሳይሽ። አሁን በሁሉም ሀገር ብትሄጂ ፈረንጅ አድርጎ ሰማያዊ አይን ነጭ ፀጉር አድርጎ አሳምሮ ይስለዋል፣ ፈረንጁ ማለት ነው። ጥቁሩ ደግሞ ጥቁሮቹ ደግሞ በዚህ መንገድ ይስሉታል ጂሰስን። ጥቁሮች ማለት ነው ጂሰስ ነው። ቻይናዎቹን ተመልከቺ። ቻይናዎቹ ደግሞ ያው የቻይናዎች ኢየሱስ የቻይና የኢትዮጵያ አይሻደር ሁሉም ሰው ወደ ራሱ የሚያስጠጋው። አሁን ኢትዮጵያዎች በቻሉት ምን ያደረጉት የሆነ ኢትዮጵያዊ እንዲመስል አድርገውታል። እናውቃለን ይሄንን። ለምን ያው በእምነታቸው እንደዛ ነገር ስላለ አይሻግነ እስልምና ራሱ በዚህ ይለያል። እስልምና ላይ እንደዚህ የሚባል ነገር የለም። የነብዩ ስዕል የለም፣ የነቢያት ስዕል የለም፣ ጭራሽ ነው የለም። አንድ አምላክ ማምለክ ብቻ ነው። ይሄንን በዛው ትኩረት አድርጊ። ዋና ወደ ቶፒኩ እንመለስና ኢየሱስ ነብይ እንደሆነ ትቀበያለሽ? አሁን እንዳሳየሁሽ ነብይም እኔ አልቀበልም። ሶሪ በደንብ አብራራልኝ እንትን እሺ ተመልከቺ። አሁን ያመጣሁልሽ ኢየሱስ ከተሰቀለና ከሙታን ከተነሳ በመጽሐፍ ቅዱስ መሰረት ወደ ኤማሁስ መንገደኞች መጣ። የኤማሁስ መንገደኞች ያው ከሆነ ቦታ ወደ ሆነ ቦታ እየሄዱ ነበርና እየሄዱ እያለ ኢየሱስ ቀርቦ አወራቸው። ኢየሱስ ያወራቸው ነበር። መንገድ ላይ እየሄደ ኢየሱስ ያናገራቸው ነበር። ከዛ በኋላ እርሱ ምን አላቸው? ይሄ ምንድነው አላቸው። ይሄ የምታዩት ነገር ምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው። እርሱም የካህናት አለቆችና መኳንንት ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደተሰቀለ ነው አሉ። ይህን የተናገሩት የኢየሱስ ደቀ መዝሙሮች ናቸው። ኢየሱስ ራሱ ከሙታን ከተነሳ በኋላ ምን አሉ? ኢየሱስ ብርቱ ነብይ ነው አሉ። ያው ይሄ የሉቃስ ወንጌል ምዕራፍ 24 ያለ ታሪክ ነው። ኢቭን ኢየሱስ ራሱ ምን አለ? ተመልከቺ። ኢየሱስ ምን አለ መጽሐፍ ቅዱስ ላይ? ነብይ አለ። ኢየሱስ ግን አለ ነብይ ከገዛ አገሩና ከገዛ ቤቱ በቀር አይከበርም አለ። ከዛ ምን አደረገ? ወደ ገሊላ ሄደ። ተናግሮ ነበር። ወደ ገሊላ ሄደበት ምክንያት ነብይ በገዛ አገሩ እንደማይከበር ኢየሱስ ራሱ ተናግሮ ስለነበር ወዴት ሄደ? ወደ ገሊላ ሄደ። ራሱን ኢየሱስ ነብይ ነኝ አለ። እማ ታየውት አሁን ይሄ የእግዚአብሔር ወንጌል ወይም ደግሞ መጽሐፍ ቅዱስ ነው። ስለዚህ ኢየሱስ ነብይ እንደሆነ ግዴታ መቀበል አለብሽ። ኢየሱስ የምትወጂው ከሆነ ለምን ራሱ ነብይ ነኝ ብሏል። ይገርምሻል። ኢየሱስ ነብይ በተባለበት
ትንቢተ ኢሳይያስ ምዕራፍ 42 ላይ ባሪያ በተባለበት ከራሴ ምንም ነገር ማድረግ አልችልም ባለበት አንደበቱ አንድ ቀንም አምላክ ነኝ ብሎ አያውቅም። ሐዋርያትም አምላክ ነው ብሎ አያውቁም። ዮሐንስ መልእክት ምንድን ነው የሚለው? በኢየሱስ ትምህርት ለማይኖር አምላክ የለውም ይላል። ስለዚህ አንቺ መኖር ያለብሽ በማን ትምህርት ነው? በኢየሱስ ትምህርት ነው። የኢየሱስ ትምህርት ደግሞ ምንድን ነበረ? እኔ ነብይ ነኝ፣ እኔ ከራሴ ምንም ነገር ማድረግ አልችልም የሚል አስተምሮ ነበር ያለው። ይሄን ያለው በእስልምና ብመጪ ኢሳ አለይሂ ሰላም ኢየሱስ አለይሂ ሰላም ምርጥ ነብይ ነው። ተመልከች ምን አለ ኢየሱስ እዚህ ጋር፣ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል አለ። በእስልምና ብትመጪ ኢሳ አለይሂ ሰላም ምርጥ የሆነ ነብይ ነው ማለት ነው። አሁን ይሄን ካየን ቀጥሎ ያነሳሽው ምንድነው? ኢየሱስ እኮ የተወለደው ካለ አባት ነው። ስለዚህ የተለየ አፈጣጠር ነው ያለው አልሽኝ። ግን ማታውቂያለሽ ኢቭን አሁን በምድራችን ላይ ራሱ ካለ አባት የተወለዱ ሰዎች አሉ። እነሱ ማምላካቸው ማለት ነው። እኔ እንደዛ አላልኩኝም። እኔ ኢየሱስ ያለ ማለት ከሴት ውጭ ይወለዳል ብዬ ለማመን ይከብደኛል። ሰው እንዴት ያው በግንኙነት ውስጥ ነው ልጅ የሚፈጠረው እና ለእኔ ሎጂካሊ እንደዛ ነው የሚመስለኝ ነው ያልኩት። ሌላው ደግሞ አሁን ላብራራህልኝ ነገር ማለት ነው ስለ ኢየሱስ ያው ደቀ መዛሙርቶቹ አይደለ እንትን ያሉት ኢየሱስ ከሞተ ከስንት ዓመት አይ ቲንክ ከ50 ወይም ከ100 ዓመት በኋላ መሰለኝ፣ እርግጠኛ አይደለሁኝም፣ ብቻ አስተካክሉኝ። በአፍ ነው አይደለም ማለት ከዛ በኋላ ነው ታሪኩን የተናገሩት። ስለዚህ ትክክለኛ እውነተኛ የሆነው ታሪክ ተቀምጧል ወይ የሚል ጥያቄ ማለት ሲጻፍ ይሄን መልስና ኢንሻአላህ ለቀጣይ ሰው እድል እንሰጣለን። አይ መጀመሪያ ያው ኢየሱስ ካለ አባት አይወለድም ለሚለው አምላክ የخلق ማየሻ አምላክ አንቺን ከፈሳሽ የፈጠረሽ አደምን ከአፈር የፈጠረው መላእክትን ከብርሃን የፈጠረው አምላካችን ኢሳን ካለ አባት መፍጠር ይችላል። ይሄ የሱ አፈጣጠር ነው፣ የሱም ተአምር ነው። ኢቭን የኢሳን ተውን የኛ ራሱ እኮ ተአምር ነው። ለምን ከስፐርም ሴል አንድ ሰው እንዴት ውሃ ነገር እንዴት ብሎ ሰው ይሆናል ስታስቢው ማለት ነው። ይሄ የአምላክ አፈጣጠር ነው። ግን ይሄ አፈጣጠሩ ራሱ ሌላ የተለየ ነገር አያደርግም። ፍጡር ነው። ኦልሬዲ ፍጡርነቱ አይቀየርም። እሺ ይሄን ባጭሩ እንደዚህ ልንገርሽና ያው ከፈለሽ በመጽሐፍ በቤተክርስቲያን መጽሐፍ ተራሱ ምሳሌ በምራቅ የተወለዱ ሰዎች አሉ። ሁለት ሴቶች መንገድ ላይ እየሄዱ እያለ መንገድ ላይ ይገናኛሉ። ከዛ ይሳሳማሉ። አፍ ለአፍ ማለት ነው። ሲሳሳሙ ምራቋ በዛኛው ይጋባትና ታረግዛለች ብሎ የሚናገር መጽሐፍ አለ። ያው እዚህ ጋር እዩት እናንተ። ያው አረገዘ ይችላልና መረገዝ የሚባለው ነገር ኢቭን በመጽሐፋቸው መሰረት በእነሱ ይሄ ያስጠላል፣ ግን ቢሆንም አለ። እሺ ቀጥሎ ወንጌሎች ትክክል ናቸው እንዴ ወይም ደግሞ የተጻፉት ከጊዜ በኋላ ነው አልሽኝ። አዎ ኢቭን ዶ 50 ዓመት አይደለም ከዘጠና በኋላ ባለው ማስክሪፕት ደግሞ ከመጣን ብዙ ዓመት ርቆ ነው ያለው። ጭራሽ ነው ሲጀመር እሱ የእግዚአብሔርም ቃልም አይደለም። ሙስሊሞች እንደዛ ባናም የታሪክ መጽሐፍ ነው። የታሪክ መጽሐፍ ምንድነው ካለን ሰዎች ጀስት የሰሙት ነገር አለ። ያንን የሰሙትን ነገር ዝም ብለው ለመተረክ ሞክረዋል። በጣም ብዙ ወንጌሎች ነበሩ፣ የተለያዩ ወንጌሎች ነበሩ። ግን ክርስቲያኖች ምን ያደረጋችሁ? ከብዙዎቹ ወንጌሎች ከቶማስ ወንጌል ከጴጥሮስ ወንጌል ከተለያዩ ወንጌሎች ምን ያደረጋችሁ? አራቱ ወንጌል ሉቃስ፣ ዮሐንስ፣ ማርቆስ እና እነዚህ አራቱን መርጣችሁ የእግዚአብሔር ቃል ነው አላችሁ። እነሱ በቃልም ኢቭን ታሪክ ነው። ይሄ ቤት እንዳይዘጋ አደራችሁ፣ እንዲህ እያለ እንዳይዘጋ። እሺ ነበረ ማድረጋት እርሱ አሁን መጥቻለሁ። አሁን አሪፍ ነው፣ ቀጥል። እሺ ምን ላይ ነው ያቆምኩት? የሰማችሁ ምን ድረስ ነው? ብዙ ወንጌሎች እንዳሉ ነበር የተናገርከው። ከዛ በኋላ ተቋርጠዋል። ኦኬ እሺ በጣም ብዙ ወንጌሎች ነበሩ ቅድም እንዳልኩሽ። ከብዙዎቹ ወንጌሎች መካከል እናንተ አራቱን ወንጌል መርጣችሁ የእግዚአብሔር ቃል ነው አላችሁ። መጽሐፍ ቅዱስ ላይም ሆነ የተለያዩ መጽሐፍት ላይ እነዚህ አራት ወንጌል የእግዚአብሔር ቃል ናቸው የሚል ጭራሽ ነው የለም። ኢቭን ሉቃስ የሚባለው ጸሐፊ ምን አለ? ታሪክ ናቸው አለ። ያው የከበርክ ቴዎፍሎስ አለ ባዘው ሉቃስ የጻፈው ለጓደኛው ነበር፣ አንቺንም አይመለከትሽም። ለጓደኛው የጻፈ ደብዳቤ ነው። ሙስሊም ወንድሞቼ በደንብ አስቡበት። አሁን ምሳሌ ለጓደኛዬ ለኡስታዝ ወይም ለአንድ ጓደኛዬ ብልክ ደብዳቤ ጽፌ ቢሰጠው ማለት ነው ያ ደብዳቤ አምላክ ቃል ሊባል ይችላል? በተአምር አይሆንም አይደለ? ይሄም ሉቃስ የተባለው ሰው ለጓደኛው ደብዳቤ ጻፈ። የከበርክ ቴዎፍሎስ የምወድ ጓደኛዬ ብሎ ጻፈለት። ታሪክን በየተራ አዘጋጅተዋል ሰዎች። እነ ዮሐንስ እና ማቴዎስ ታሪክ አዘጋጅተዋል።
እኔም ደግሞ የሰማሁትን ነገር ያው እርግጦ እንድታቅ ከመጀመሪያው ተከትዬ ሁሉን ጻፍኩልሃል። የሰማሁትን ነገር ጻፍኩ አለ። ታሪክ ነው፣ ጀስት ታሪክ ነው። ደግሞ የሚመስቀው ነገር የጻፈው የግል ደብዳቤ ነበር። የግል ደብዳቤ የአምላክ ቃል ሊሆን አይችልም። ኢቨን የተበረዘ እርስ በርሱ የሚጋጭ መጽሐፍ ነው። ዋናው ግን ታሪክ ነው በሚል በታሪክ ደረጃ እንመለከታለን። ተመልከች፣ እዚህ ጋር ምሳሌ ምን ይላል? ለግል ህይወቱ መመሪያ ታስቦ የተጻፈለት ሰው ነበር አለ። ለግል መመሪያ እንጂ የእግዚአብሔር ቃልም አልነበረም። አንድ ጓደኛ ሌላ ጓደኛ የጻፈው ቴክስት በዛን ጊዜ ቴክስት የለም። ያው እንደዛ በች ተረጁ ማለት ነው። ስለዚህ የእግዚአብሔር ቃል ሊሆን አይችልም። ቢሆንም ግን መጽሐፍ ቅዱሳቸው ላይ እንኳን ቢሆን ኢየሱስ ባሪያ ነው፣ ነብይ ነው፣ አምላክ አይደለም። የራሳቸው መጽሐፍ ራሱ ይመሰክራል ነው። እሺ ለነበረን ቆይታ እናመሰግናለን። እማ ያልገባሽ ነገር አንድ ደቂቃ መጨረሻ ልስጥሽና ወደ ቀጣይ ሰው እንለፍ። እሺ ኤማለሽ አይ ቲንክ ወርዳለች። ስለዚህ ቀጣይ ሰው አስገቡ። ቀጣይ አድሚኖች ካላችሁ ቀጣይ ክርስቲያን አስገቡ። አሉ አይደል አድሚኖች? ኢምራን አሉ ኮሜንት ኔትወርክ ይዞኛል። እኔ ማስገባችሁ ነበር። ኮፒ ሊንክ ግን 400 መግባት አለበት ጋይስ። 179 ነው ገና። 400 ለ400 ሄዱና ከዛ ለ1 ሚሊዮን እንሄዳለን። ኮፒ ሊንኩ ራሱ በጣም ያለዛ ቤቱ ትልቁ ነገር እሱ ነው እና ታብታብ ዞላ ገብቷል። ዞላ ይሰማል? ዞላ እሺ፣ ዞላን አውርዱት። አድሚኖች ዲስኮኔክት አድርጉት። ዞላን ማታወሩ ከሆነ ገስት አትላኩ። ሌላ ክርስቲያን አድሚኖች፣ ሌላ ክርስቲያን ገስት ላይ በጣም ብዙ ሰዎች አሉ። አንድ ክርስቲያን አክሰፕት በሉ እና ኮፒ ሊንኩን ደግሞ 400,000 እናስገባዋለን። ሁላችንም አንድ ጊዜ ኮፒ ሊንክ እናደርጋለን ጋይስ። ሁላችንም አንድ ጊዜ ኮፒ ሊንክ እያደረግን 400,000 እናስገባውና ከዛ በኋላ 1 ሚሊዮን እናስገባዋለን። ኢብሮ እንዳላችሁ በጣም ሪፖርት አለ ቤት ውስጥ። በዚሁ አጋጣሚ 6,000 ሰዎች ሁላችሁም የኢምራንን አካውንት ፎሎ አድርጉ። ከላይ በኩል መስቀል ነገር ከታያችሁ ወይ ቀይ ምልክት የሚታያችሁ ከሆነ ፎሎ የሚል ሁላችሁም ፎሎ የሚለውን ምልክት አጥፉ። ሁላችሁም እዚህ ውስጥ ያላችሁ ከላይ በኩል ጆይን የምትለዋ ቦታ ፎሎ የሚል ምልክት ካለ እሱም ፎሎ የሚለውን ንኩና ኢንሻአላህ በዚች አጭር ቀናት 1 ሚሊዮን መግባት አለብን። በዚሁ አጋጣሚ ሁሉንም ፎሎ አድርጉ። እዚህ ውስጥ ያሉ የንጽር ወንድሞች ናቸው። ከላይ በኩል ያሉ ሁሉንም ሰው ፎሎ አድርጉ። ከኡስታዝ ዋሂድ ጀምራችሁ እስከ ጥግ እስከ አብዱልፈታ ድረስ ሁሉንም ሰው ፎሎ አድርጉ እዚህ ውስጥ ያሉትን። እሺ ቄሎስ ቄሎስ አለ? ሰላም ነው። ሰላም እንዴት ነህ? ሰላም ነው አለን አልሐምዱሊላህ። ጥያቄ አለ ቄሎስ? ትሰማለህ? አሁን ጥያቄ ምንድነው? የነቢያቶች አምላክ አንተ የምታመልከው አምላክ ነው ብለህ ነው የምታምነው? እሺ ጨርስ፣ ጥያቄን ጨርስና እድሉ ለአንድ ወንድም ነው። አሁን እንደናንተ አስተምሩ የነቢያቶች አምላክ አላህ ነው ብላችሁ ታምናላችሁ? አላህ አልጠናልጥ ስሞች አሉት ብላችሁ ታምናላችሁ? ለሙሴ የወረደለት መጽሐፍ ቶራ ነው ብላችሁ ታምናላችሁ? እስቲ ቶራ ከሚለው መጽሐፍ ላይ አላህ የሚለውን ትምህርት ታሳይ ይችላል? በትህትና መልስ። ኦኬ ሶ እድሉ ለማን ነው የምንሰጠው? አቡኪ አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። የወገናችን ጥያቄ ሰምተዋል? አሁን የመጣሁት ጥያቄው ምንድን ነው? እሺ ከሰማ ቀጥል። ምን እናድርግ መሰለህ ቄርሎስ፣ መሰረታዊ ነጥብ የሚሆነው ያው ዝም ብሎ አምጥቶ ይህንን አስተምሯል ይህን አላስተማረም የሚል ሴሌክቲቭ የሆነ ፓርት ላይ ከማውራታችን በፊት ስታንዳርድ ላይ እንስማማ በመሰረቱ ማለት ነው። እኛ ለምሳሌ የነቢያትን አስተምህሮ ነው ብንከተለው ካለ በኋላ የነቢያትን አስተምህሮ በደንብ ትኩረት አድርግ ቄርሎስ። የነቢያት አስተምህሮ ጋር እነሱ ጋር ያልተጠቀሰ ነገር በእኛ አስተምህሮ ላይ ቢገለጽ የነቢያትን አስተምህሮ አንከተልም ያስብላል? ጥያቄው ላይ ትኩረት አድርግ። ስታንዳርድ ላይ የሚጠየቁ ለምሳሌ ይሄ አሁን አንተ ባመጣው ስታንዳርድ ሆነ አያስብልም። ግን አሁን ያመጣሁት መስፈርት ተነሳ። እናንተ አሁን ለምሳሌ ይቀጥል ችግር
አሁን እናንተም ብላችሁ ታምናላችሁ። ችግር የለው አምላክ ወደዛ እመጣልሃለሁ። ስለዚህ ተረዱ። በማንኛውም አስተምህሮ ላይ እናንተ እስልምና ላይ ይሄ አስተምሮ እስልምና ላይ አለ፣ ቀደምት ነቢያት ይህንን አስተምረዋል ወይ ብሎ ማንም ሰው መሞገት አይችልም። ምክንያቱም ሊትራሊ ግዴታ አይደለም መሞገቱ ማለት ነው። ማምጣት ግዴታ ከዛ አስተምሮ ማምጣት ግዴታ አይደለም። ወገናችንም በዛ ተስማምቷል። አሁን ወደ አንተ ጥያቄ ልንሄድ ነው ማለት ነው። ጥያቄ ይሄን አርቲኩሌት አድርገው። አሁን የኔ ጥያቄ ነሽ አንዴ አዳምጠኝ እስኪ። ቶራህ ላይ ማለት አሁን ለምሳሌ የቶራህ ባለቤቶች አይሁዶች ናቸው ተብሎ ታምናላችሁ፣ አይሁዶች ናቸው ብላችሁ ታምናላችሁ። እስኪ ከአይሁዶች መጽሐፍ ላይ እስኪ አንተ የአምላክን ስም እስኪ ሂደህ አሳየኝ። ከዛ ነው እሰማለሁ። ይሰማል። አቡኪ ነው የተቋረጠው። ኦኬ አይ ስልክ ገብቶበት ነው። እሺ ያው መጀመሪያ በመስፈርት ተሰምታችኋል። መመለስ ወይም ሁላችሁ መቀጠል ይችላል፣ ችግር የለም። እሺ ሲሪልዬ ግን ሌላ ጊዜ አደብ አይደለም ሀቢቢ፣ ሰው ቤት ገብቶ እገሌ ይቀጥል አይባልም። እሺ ይሄን እንደ ሀሳብ ያዘውና ያው አብዛኛውን ሀሳብ ተነግሮሃል። ወደ ሀሳቡ ስንመስ አንድ ሀሳብ ደግሞ መጨመር ለምንድን ነው ከነቢያት ከቶራህ አምጡና አላህ የሚለውን ስም አሳዩን የሚል ነገር አንስተሃል። መጀመሪያ እኛ ሙስሊሞች የምናምንበት ቶራህ አለ እንዲህ? አዎ አለ። ያው ተበርዟል ነው ጠፍቷል ብላችሁ ታምናላችሁ? ተበርዟል ብለን እናምናለን። ኦኬ እና ተበረዘ ማለት ጠፋ ማለት ያ እንደ ማስረጃ አይቀርብም። ከተበረዘ አንድ ነገር ምሳሌ ውሃና ፈሳሽ ከለከሉ በኋላ ኦልሬዲ ተበረዘ። ቢበረዝ እኮ ቆይሻ እንዴ አይደለም ተበረዘ ስትሉ ሐሳቡ ተቀየረ እንጂ የአምላክ ስም እኮ ሊቀየር አይችልም አይደል? የአምላክ ስም አክቹዋሊ አይሁዶች ረስተውታል። የአምላካቸውን ስም ረስተዋል። ለዛ ነው ክርስቲያኖችም የአምላካቸውን ስም አሁን ድረስ የማታውቁት። አይተህ ከሆነ የአምላክ ስም አታውቁትም ክርስቲያኖች። አይሁዳውያንም የአምላክን ስም አያውቁም። ሪዝኑም እሱ ነው፣ ተረስቷል። ለምሳሌ እኮ እነሱ የሚያምኑት ኤሎሂም ብሏል ነበር፣ ያህዌ ብሏል ነበር። ኤሎሂም ማለት አማልክት ማለት ነው፣ የአምላክ ስም አይደለም። እንደዛ ከሆነማ አላህም ረብ እኮ ነው። በረብ በሚል መጣ። ዋናው ግን መጠሪያ ስሙ ነው። ኢስመዛቱ አላህ ነው ብለን የምናምነው ሙስሊሞች። ለምን አምላካችን ቁርአን ላይ ምን አለ? ሀል ተዕለሙ ለሁ ሰሚያ አለ። ለአላህ ሞክሼ ታውቃለህ እንዴ? አልሙሰማ አላህ አለ፣ ስሜ አላህ ነው አለ። ስለዚህ እነኒ አላህ ስላለ አምላካችን እኛ ሙስሊሞች ስሙ አላህ ብለን እናገራለን። አሁን ግን አንተ ኤሎሂም ብለሃል። ኤሎሂም አምላክ ማለት ነው። አማልክት ስጀም አምላክ ሰን አማልክት ማለት ነው። ጨረስን። ሁለተኛ የአምላክ ስም ንገረኝ። ያህዌ አልሰማም። ምሳው ያህዌ እሺ ያህዌ ተብሎ እንደሚነበብ ቃሉ በምን አወቅ? ያህዌ አናባቢው ወርዱማ የሃዋ የሚለው ቃል ያህዌ ተብሎ እንደሚነበብ በምንድን ነው ያወቀው? አናባቢው ነው ያህዌ የሚለው ማን አነበበልህ? ሂብሩ ታነባለህ? አይ ሂብሩን ሳይሆን ከታይ የተተረጎመ አይደል? ተረጎሙልህ። ሲተረጉሙ እነሱ አናባቢውን ያህዌ ብለው እንዲያነቡ ማን የፈቀደላቸው? በምን አወቁ? አንተ ለምሳሌ አንተ ባመጣው ለምሳሌ እናንተ መጽሐፍ ውስጥ ተረጉም አላህ መሆኑ በምን አወቅ አይነት ጥያቄ አጠይቅ። በመጀመሪያ አይደለማ። አሁን ምሳሌ አምላካችን ቁርአን ላይ በማያሻማ አሁን ዝም ብዬ ቁርአን ዝም ብዬ ከፈኩኝ አይደለ? አንድ ቦታ ላይ ባሳይ አላህ የሚል ነገር አጣ። ያው እዚህ ጋር ምሳሌ ተመልከት። ሚነላሂ ሸአለ ሚነላሂ ይካ አናባቢው አለ ፈትሐ ضማ ከስራ ይሆናል። ያው አላህ የሚለው ቃል አለ። ቆይ እንዲገባ ያሳየው ምሳሌ የፈለከው ቁርአን ላይ አዳምጠኛ እንዴ ሲግስ ራሺ ሳውራ አዳምጠኛ እንዴ አልጨረስኩም። ስለዚህ ተቆርጠኝ። እሺ ችግርማ ለሳውራ ተቆርጠኝ። እሺ አመሰግናለሁ። ያው ስከፍተው አላህ የሚል ነገር አለ ከነ አናባቢው አለ። ስለዚህ አውቀዋለሁ። አሁን ግን አንተ ያህዋ የሚል ቃል አለ ቴትራግራም አክቹዋሊ ቴትራግራማቶች በሚል ነው የሚታወቅ ቃሉ ማለት ነው። ያ ቃል ሲነበብ ያህዌ ተብሎ እንደሆነ በምን አወቅ? ለምን አናባቢው የለም። ሲቀጥል ያህዌ የሚለው የአምላክ ስም እንደሆነ ማስረጃ ስጠኝ። ችግር የለም። የአምላክ ስም ነው እሱ ተጠርቶበት ይልን ይሰጣል። አሁን ባይሆንም በኋላ መስጠት ይችላል። አንድ ማስረጃ አምጣና እሱ ላይ እያወራን እንሂድ። መጀመሪያ አንተ አትመልስልኝም። እንዴ ያንን የኔም ጥያቄ መጀመሪያ አልመለስክም። አሁን እኮ አንተ ረስተኸው ከሆነ አምላክ ስም አህዳቢያን ረስተዋል ብዬ እኮ መልሼልህ ነበር። ረስተውታል። ስለዚህ ሳያውቁት ነበር ማለት ነው ሲከተሉት ነበር።
ረስተውታል። ስሙን ከጊዜ በኋላ ረስተውታል። የአምላክህን ስም ማን ብሎ ነበር? እሱን እኮ ነው ያልኩህ። ችግር የለም አማልክት በሚል ማን ብሎ ነበር? ኢብራሂም አተልኩታል። ኤልሻዳይ ይሉታል፣ አዶናይ ይሉታል። ማን ብሎ ነበር? ኤልሻዳይ ነገርኩህ እኮ ኤልሻዳይ ይሉታል፣ አዶናይ ይሉታል፣ ኤሎሂም ይሉታል። እነዚህ ግን ዋና የባህሪ ስሞች መጠሪያ ስሞች አሉ። እሺ አንድ ችግርም አለ። አንተ አሁን የጠራቸውን ስሞች ካለ 99 ስም እኔ እኮ በስርዓት ነው ማውራት የሚሆነው አንተ ነህ እንጂ እኔ እኮ በስርዓት ተረጋግቼ እያወራሁ ነው ያለው። ግን ከርዕሱ እየወጣ ስለሆነ ነው። ቀጥልሽ፣ ደስ ይበልህ። ተቆርጠሃል እያወራ ከሆነ ችግር የለውም። እኔ ያጢ ስሞች ውስጥ 99 ስሞች ኤሎሂም ኤልሻዳይ የሚለውንም ሂዳ አሳይ። እሺ እናሳያለን። ግን የመጀመሪያ ፖይንታችን እሱ አይደለም። የአምላክን ስም ላይ ሚውት አደረኩ። ሌላ ቦታ ትሄድ፣ በቃ ሌላ ቦታ ትሄድ። ሂድ ኢብራሂም ክፈትና አሳይ። ቆይ እስቲ አንዴ ምንድን ነው የሚያወራው? ረጋ ብለህ እስኪ። የምን ወንድነት የምታወራው ሀቢቢ? የአምላክህን ስም እኮ እንደማታውቅ ያወቅኸው እዚህ ጋር እያሳየህ እኮ ነው ያለው። የአምላክህን ስም እኮ መጣት አልቻልክም። እንደዚህ እየጮክ ወንድ ነህ ምናምን ትላለህ እንዴ? ረጋ ብለህ እስኪ። አሁን ኢብራሂም ቀጥል ሀቢቢ። እሺ ይቅርታ። ምንድን ነው በመጀመሪያ ሚኒንጉም አይታወቅም። ምን እዚህ ጋር ተመልከት። መጽሐፉን ላሳይ። መጀመሪያ መጽሐፉ the anchor የል ባይብል ዲክሽነሪ እንግዲህ በጣም የታወቀ ዲክሽነሪ መጽሐፍ ነው የአይሁዶች። ያህዌ የሚለው ስሙ ማለት ነው በራሱ ምንድን ነው ሚኒንጉም አይታወቅም፣ ፕሮናውንሴሽኑም አይታወቅም። ተግባባን? ስለዚህ አሁን እንደምታየው አንነውን ነው ሚኒንጉ ጭራሽም አይታወቅም፣ ፕሮናውንሴሽኑም ረስተውታል ኖርማሊ ማለት ነው። ስለዚህ አንደኛ እሱ ነው። ሁለተኛ በዚህ አጋጣሚ አንድ ጊዜ ልጨርስ ነው። አሁን የኔ ጥያቄ እኮ እሱ አይደለም። እኔ ስለ ሚኒንጉ አይደለም የጠየቁ ስሙን ተብሎ የተጠራበትን አሳየኝ ነው ያልኩ እኮ። ለቆይ አንድ ጊዜ እባክህ ተበርዟል እኮ ብሎ ጨረስን እኮ በቃ። አሁን በአጭሩ እዛ ላይ መጨረስ እንችላለን። እሺ ቆይ እንደውም እሺ እዛ ላይ የአላህ ስም 99 መሆኑ ተጠቅሷል ተብሎ ቶራ ላይ ተጠቅሷል ተብሎ ተቀምጧል ቁርአን ላይ ወይ ሐዲስ ላይ? እኔ ያ ጥያቄ አይደለም። እኔ ያን አልጠየኩም። እኔ እንደዛ ከየት ነው ያመጣው? እሱን ጥያቄ ከየት ነው ያመጣው? እና ራሴ ዘጠኝ ስሞች አሉት እና ያህዌ የሚለው ያህዌ ነው ያልኩ እኮ። ቆይ ገባኝ እኮ ብራዘርዬ። ያህዌ የሚለው የአምላክህ ስም ነው አይደለ? የአንተ አምላክ ስም እንደዛ ነው አይደል የምትለው አይደል ቄርሎስ? እኔ አሁን ስለኔ አይደለም። ትናንት ቀጥል ዝም ብለህ መልስ። ምንድነው የፈለከው? እሺ ምንድነው የፈለከው? መልሱን አሳየኝ። በቃ አላህ አንተ የምታመልከው 99 ስሞች አሉ። ከዛ ውስጥ ሂዳ አሳየኝ። ያህዌ የአንተ አምላክ ስም እሺ ያህዌ የአላህ ስም ስለመሆኑ የአምላክ ስም ስለመሆኑ አንተ ራስህ ማስረጃ ስጠኝ። መጀመሪያ ማስረጃ ስጠኝ። እኔ መቻልኩ እነሱ የሚያመልኩት እኮ ነው ያልኩ። በቃ ስለዚህ አሁን የለም እኮ ነው የለም እኮ ነው የምልህ። ቶራ ራሱ አንተ የምትለው ቶራ አምላክ። እሺ ጨርስ። በመጀመሪያ ደረጃ ቶራ ብለህ የምታምነው መጽሐፉ እኛ ቶራ ብለን የምናምነው መጽሐፍ ሙሉ በሙሉ አይደለም። በመጀመሪያ ማወቅ ያለብህ ነገር ማለት ነው ያህዌ የሚለው ሳይሆን እኛ ቁርአን ላይ ለምሳሌ ያህ የሚል ስም እናውቃለን። ያህ ተግባባን። እሱ የአላህ ስም ስለመሆኑ ዘከርያህ የሚል አለ፣ ኤልያህ የሚል አለ። እነዚህ ያህ ከኋላቸው ያሉ በቅጥያ ሆኖ የሚመጡ ስሞች አሉ። ተግባባን። ያህ የሚሉ ስሞች። ያህዌ የሚል ስም ግን አናውቅም። እኛ ስለ ያህ እናውቃለን፣ ስለ ያህዌ አናውቅም። ምክንያቱም ለምንድን ነው ማናውቀው? እናንተ ጋር ማንሆን ነው አይታወቅም። ይታያል። ለምሳሌ አሁን ኢልያህ ምን ማለት ነው? ኢላህ ነው። ኢልያህ ማለት ነው። እኔ አላውቀውም። ኤል ማለት አምላክ ነው አይደለ? ያህ ማለት ደግሞ የያህዌ አንተ የምትለው የያህዌ ምህጻረ ቃል ብለህ ነው የምታምኑት። ማለቴ አሳጥረ ስትጠራው ተብሎ ነው የምታምኑት እናንተ። ግን ምንድነው ቁም ነገሩ? ያህ የሚለው ስምን እናውቃለን እኛ፣ ያህዌ የሚል ስም ግን አናውቅም። ምክንያቱም ፕሮናውንሴሽኑ ስለተረሳ በመጀመሪያ ደረጃ ሚኒንጉም ስለማይታወቅ። ግልጽ ነው። ስለዚህ አይሁዳውያን ስማቸውን ራሱ ለዛ ነው መጽሐፍ ሲጽፉ ራሱ ዘዳግም 6:4ን አስመልክቶ ኮት አድርጎ ሲያስቀምጥ የማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ምን ብለው አስቀመጠ? እስራኤል ሆይ ስማ። ትሰማለህ? ግን ተቋርጧል ቪዲዮ። አሁን ትሰማለህ? አይ ከሱ ጋር ነው። አንተ በደንብ ይሰማል።
እሺ ማስረጃ ሲመጣ አይታየኝም ከሆነ አላውቅም። ይሰማል አንዴ the pronunciation of the tetragrammaton አረፍት ማለት ነው ሎስት ሆኗል ሲጀመር ማለት ነው። ያህዌ ለሚለው ራሱ ምንም there is no evidence ምንም አይነት ኤቪደንስ የለም እንደዛ ለመጥራት ራሱ ማለት ነው። so the tetragrammaton አለ the pronunciation of the tetragrammaton ያህዋ የሚለው ማለት የቴትራግራማተን ንባብ ያህዋ የሚለው was lost አለ ጠፍቷል አለ when the Jews avoided its usage for fear of desecrating the holy name አለ ይህን ቅዱሱን ስም እናዋርዳለን ብለው አይሁዳውያን በመስጋት ይህን ስም መጠቀም አቁሞ ነበረ። በዚህም ምክንያት ይህ ስም ያህዌ የሚለው ያህዋ የሚለው አናባቢ ንባቡ ማለት ነው ጠፍቷል። ስለዚህ ንባቡ አይታወቅም። በዚህ ሁኔታ ላይ ሆኖ ይህን ቃል አሳየን ብሎ ማለት ኢዝና ፌር ማለት ነው። ትክክል አይደለም ይሄ በመጀመሪያ ደረጃ ማለት ነው። በአጭሩ ያህዌ የሚለው ስም ጠፍቷል እና አሁን እባክህ ጥያቄ ካለ ሪል ኩዌሽን ካለ አቅርብልን። ደህና ጥያቄ ይህን ከዚህ በላይ አንተ የምታመልከው አምላክ በአካል ስንት ነው? ወገኔ እያወረረ ስም ላይ ነው። ረጋ በል እስኪ ዝም ብለህ ርዕስ ከርዕስ አትዝለል እሺ። ረጋ ብለህ አውራ። ይሄ ያልሰከነ ሰው ባህሪ ነው። እስካሁን ብዙ ጥያቄዎች ጠይቃለህ። አሁን ደግሞ ዘል የአካል ትላለህ እንዴ? ምን አይነት እንትን ነው? ረጋ ብለህ ይህን ጥያቄ ጨርስ መጀመሪያ። እኔ እያልኩ ያለሁት እኮ እሺ ኦኬ እናንተ በአምላክ በአካል አንዱ ነው። ስም ላይ ቁምና ቆይ አንዴ እኛ በአካል ሶስት ብለን ነው ምናምን ሲሪል አዳምጠኝና ወይስ ያንተ አምላክማ ሶስት ነው ከዛም በላይ ሳይቀር ተብራሩልኝ አልቻላችሁም። እሺ በቃ ስሙ ላይ ልምጣና የአምላክህን ስም ንገረን አንዴ። የአምላክህን ስም ንገረን። አይ አትናገረኝ። የአምላክህን ስም አታውቀውም? የአምላኬ ስም ነው ያህዌ። እሺ ያህዌ ትርጉሙ ምንድን ነው? የምናገረው አይሰማም። ትርጉሙ ምንድን ነው? ያህዌ ነው። ትርጉሙ ምንድን ነው? ያህዌ ነው። ሚኒንጉ አይታወቅም ማለት የአምላክ ስም አይደለም ማለት አይደለም። እኔ አልጠየቅኩም ጥያቄ። የአምላክህ ስም ያህዌ የሚለው ቃል ትርጉሙ ምንድን ነው? ያህዌ የምር አትጠይቀኝ። አሁን ጠይቀኝ ብለህ ነው አይደል የገባው? ለምን ማልጠይቀኝ? የአምላክህን ስም እኮ በቃ ተው። በቃ ለምን ጠይቀኝ? ሌላ ጊዜ ግን ወገኔ ጠይቀኝ ብለኛል። ጠይቀኝ አላልከኝ? ሻሃዳ የሚይዙ አስገቡ። ኢንሻአላህ ሐሳቡን እናጠቃለው። እኔ ብያችኋለሁ ባለፈው ኡስታዙም ብሎታል። ክርስቲያኖች የአምላካቸውን ስም አያውቁም። እግዚአብሔር ከኢትዮጵያ አያልፍም። ጋድ የለም። አዶናይ ጌቶች ማለት ነው። ኤሎሂም አማልክት ማለት ነው። ኤልሻዳይ ደወልማይቲ ማለት ነው። እያንዳንዱ ብትል የአምላክ ስም የለም ክርስትና ላይ። ያህዌ ብትሉትም ትክክል አናባቢ አይደለም። የአምላኩን ስም የማያውቅ ማህበረሰብ እኛ ጋር መጥቶ አላህ የሚለውን አሳዩን ሲል በጣም ያስቃል። ሲጀመር አይሁዳውያን አምላካቸውን ስም ረስተዋል። ስለዚህ ከረሱት ጌታም እናሳያቸዋለን። ግን አላህ እንደሆነ አምላካችን ቃል ላይ ተነግሯል። ኢቭን ዶ በሂብሩ ብትመጡ በተለያዩ ቋንቋዎች ብትመጡ አላህ የሚለው ቃል እንዳለ ማሳየት እንችላለን። ግን ርዕስ እንዳይቀየርብን እዚህ ጋር እናቁመውና ኮሜንት ላይ ቅድም ሻሃዳ እያው ነበር ካሉ አስገቧቸው። ዞላ ሰላም ብያለሁ። አስቀጥሉት ኢንሻአላህ። እሺ ዞላ አለ። ዞላ የሽ ልጅ ትሰማለህ? ጥቁር ነው የሚታየኝ። ለእናንተ ይታያችኋል? እንደዛ ጥቁር አልሰማችሁም? እስቲ መለከት ስጡኝ። ኦኬ ጥቁር ነው የሚታየኝ። አሁን መጣ። ሰላም አለይኩም። አፍወን የማይመች ቦታ ነኝ፣ በኋላ መለሳለሁ። እሺ አጀማ። እሺ አድሚኖች ሌላ ክርስቲያን አስገቡ። አድሚኖች ካላችሁ ሌላ ክርስቲያን አብዱልፈታህ ገስት ላይ ያሉ ክርስቲያኖችን አስገባቸው። እየታዩኝ ስላልሆነ ነው። አስገባቸው።
ምናልባት ግን ኡስታዝ የሚጨምረው ሀሳብ ካለ አሁኑ ላይ መጨመር ይችላል ክርስቲያኖች እስኪመጡ ድረስ። ኦኬ። አይ ብዙ ነገር ብላችሁታል። ምንም ተጨማሪ የሚያስፈልገው ነገር አይደለም። አንድ ክርስቲያን ይግባና ከዛ በኋላ ኢንሻአላህ በዛ ዙሪያ ላይ መሄድ እንችላለን። ጥሩ እያስኬዳችሁ ተማሻለሽ። አየሽ ኡስታዝ ሶላ አለ ሶላ ወገናችን ሶላ አለ ለዋለው ማያወሩ ክርስቲያኖችን ቀጥል። ቀጥል። እሺ አይ ቅድም ጀምሮ እየተከታተልኩ ነበርና ቅድም አይ ቲንክ ወንድማችን እዚህ ጋር ሲያብራራ ለእህታችን ለአንድ ክርስቲያን ይመስለኛል እሺ ኢየሱስ ክርስቶስ ነብይ እንደሆነና ኢየሱስ ክርስቶስ ግን አምላክ እንደሆነ እንዳልሆነ ከሐዋርያቱ አንዱ ኢየሱስን አምላክ ብሎ እንዳልጠራው ሲያስረዳ ነበር እና መጽሐፍ ቅዱስ ላይ እንደዛ ብሏል። አምላክ ብሎ አልጠራውም ብሏል። አዎ ከሐዋርያቱ መካከል አንዱም አምላክ ብሎ አልጠሩትም የሚል እንትን አንስቶ ነበር ንግግር። በመጣሪያ ደረጃ ሰው ላይ በመጣሪያ ደረጃ አምላክ ሊባል ይችላል እኮ ኢየሱስ በመጣሪያ በስያሜ ደረጃ ለምንድን ነው የሚባለው? አምላክ የሚባል ሁሉ አምላክ አይደለም። መጽሐፍ ቅዱስ ላይ አይደለ? ዮሐንስ ወንጌል ምዕራፍ 10:35 ላይ ሲናገር የእግዚአብሔር ቃል የመጣላቸው አማልክት ይባላሉ ይላል። ለዛ ሙሴ አምላክ ሲባል እናያለን። በርካቶች አምላክ ይባላሉ መጽሐፍ ቅዱስ ላይ። ይህም የአምላክ ቃል እንደሚመጣላቸው ለማሳየት ነው እንጂ እነርሱ መለኮት ወይ ደግሞ ዲቫይን ስለሆኑ አይደለም። እንደዛ ብሎ አልተናገረም። ተናግሯል። አምላክ ተብሏል። አምላኮ ይለዋል። አይደለም ቅድም ንጽጽር ሲሰራ ለልጅቷ ነብይ እንደሆነ ተናግሯል። ባሪያ እንደሆነ ተናግሯል። ንጽጽር ነው የሰራው። ባይዘው አሁን አንተ ባስረዳው መልክ አይደለም የሚያስረዳው እሱ እና የለውም ቦታ ላይ አምላክ ነው የሚል ክሌም ያደረከውን አውጣና እንየው። እኔ የለም እኔ ልክ ከኢምራን ጋር ባይብል ላይ ከጫፍ ከጫፍ ኢየሱስ አምላክ ነው የሚል የለም ብዬ ልከራከረ ነው። ግባ ማለት ማስረጃ አምጣ። እሺ ባይብል ላምጣ እንዴ? አንዴ ኦኬ አውጣ። እንዳትቆይ የሶላሽ ብዙ ክርስቲያኖችን ማስተናገድ ስላለብን ቶሎ ቶሎ ውስጣቸውን ይጠይቁን። ታብ ኮፒ ሊንክ ማድረጋችሁ እንዳትረሱ። ኮፒ ሊንኩን ደግሞ 400,000 ያስገቡት። አሁን ወደ 346,000 ላይ ነው ያለው። ትንሽ ነው የሚቀረው። 400,000 ያስገቡት። ታቡን ደግሞ ከቻልን እስከ 5 ሚሊዮን እናስገባው። ባይብል አውጥቻለሁ። አይ ቲንክ ምናልባት ይህን ቃል ለማንበብ ያህል አንደኛ ዮሐንስ ምዕራፍ 5 አጠገባችሁ ባይብል ካለ አለ መሰለኛው ይታየኛል። ወንድማችን ስክሪን ያበራው ጋር ቢያወጣ ጥሩ ነው። እሱ አንደኛ ዮሐንስ መልእክት ምዕራፍ ስንት ምዕራፍ ስንት ሶሎ ምዕራፍ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 እሺ ከፍቶልሃል። ከቁጥር 18 ጀምሮ አነባዋለሁ። 18 ጀምሮ እንደዚህ ይላል። የእግዚአብሔር ልጅ የሆነ ሁሉ ኃጢአትን የመስራት ልማድ እንደማይኖረው እናውቃለን። ምክንያቱም የእግዚአብሔር ልጅ ኢየሱስ ክርስቶስ ይጠብቀዋል፣ ሰይጣንም አይነካውም። እኛ የእግዚአብሔር መሆናችንን እናውቃለን። ዓለም ግን በሞላው የሰይጣን ተገዢ ሆኗል። 20 ላይ የእግዚአብሔር ልጅ እንደመጣና እውነተኛ የሆነውን እርሱን እንድናውቅ አስተዋይ ልቦና እንደሰጠን እናውቃለን። እኛም በዚህ እውነት በሆነው በኢየሱስ ክርስቶስ እንኖራለን። እርሱ ኢየሱስ ክርስቶስ እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል።
ይህንን የጻፈው ዮሐንስ ነው። ከሐዋርያቱ መካከል አንዱ ዮሐንስ ነው። ኦኬ ጨረስ። ኡስታዝ ካለ ቀጥል ኡስታዝ። ምናልባት ይህን ቃል ዮሐንስ መልእክት ምዕራፍ 5 ቁጥር 1-20 ላይ የአምላክ ልጅ እንደመጣ ይላል ሲጀምር ማለት ነው። የአምላክ ልጅ እንደመጣ ማለት አምላክ መጣ ማለት አይደለም። አምላክ የተባለው አብ ነው። ልጅ የተባለው ኢየሱስ ነው። የመጣው ማን ነው? የአምላክ ልጅ ነው የመጣው። ሐዋርያት ሥራ 13:23 ላይም ከዚህ ሰው ዘር አምላክ እንደ ተስፋ ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣል። አምላክ አምጪ እንጂ መጪ አይደለም። እሱ የተባለው የአምላክ ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። ማንን ነው እንድናውቅ ልቦና የሰጠን ስንል እውቀቱን የሰጠን ማን ነው ሲባል እውነተኛ የሆነው አለ። እውነተኛ የሆነው የተባለው ማን ነው ስንል ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 7 ቁጥር 28 ላይ እናንተ የማታውቁት የላከኝ እውነተኛ ነው አለ። ስለዚህ የላከኝ እውነተኛ ነው ብሎ ስለላከው ስላስተማረ አሊቲኖን የሚባለው ወይም እውነተኛ የተባለው ዘትሩዋን የተባለው አብ ነው። ከዛ በኋላ ምን አለ? እውነተኛ የሆነው በልጁ በኢየሱስ በኩል አለን የሚለው። አሁን እዚህ ጋር ጥያቄ ማቀርበለ ልጁ ሲል ሂሰን ሲል ሂስ የተባለው ማን ነው? ሰን የተባለው ማን ነው? ጥያቄ ቁጥር 1 መልስ ካንተ ሶል። እሺ አይ የመጀመሪያው ጥያቄ ምንድነው? አሁን እዚህ ላይ እየተናገርክ እውነተኛ የሆነው ማን ነው አልክ? አብ ነው። ስለ አብ ነው የሚያወራው። እውነተኛ የሆነው በልጁ በኢየሱስ በኩል አለን ነው የሚለው። እሺ ስለ አብ ነው የሚያወራው። እውነተኛ የሆነው አብ ነው ብላ። እሺ ልቦና እንደሰጠን እናውቃለን። እኛም እውቀት እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን ይላል። እውነተኛ የሆነውን ስለ አብ እውቀት የሰጠን ወልድ ነው የነገረን፣ እውቀቱን የሰጠን። ዮሐንስ ወንጌል 8:26 ዮሐንስ ወንጌል 7:28 ላይ ይናገራል። ቀጥል። ሌላ ጥቅስ ላይ አትድልኝ፣ አትድገምልኝ። ከአይነት ታውቀው ነው የምልህ። በምድራዊ ሰጠን ብሎ ነው ያለው። ወይ ሰጠን የተባለው እውቀት ነው፣ አንደርስታንዲንግ እንደ ሰጠን። እሺ ቀጥል። ችግር የለውም። እኛም በዚህ እውነተኛ በሆነው በኢየሱስ እውነተኛ በሆነው አይደለም የሚለው እውነተኛ በሆነው አይደለም የሚለው እውነተኛ የሆነውን በልጁ በኢየሱስ በኩል እውነት በሆነው ላውጣለህ። ካይ ኤስሜን ኤቶ ቶ ኤሌቶ ነው የሚለው። we are in him who is the true one ነው የሚለው። እውነተኛው በእርሱ አለን ነው የሚለው። አያውቀው ነው ሲተረጉም። አማርኛውን አውጣ፣ ግሪከኛውን አውጣለት። አማርኛማ አማርኛ ነው። አውጣለት አንዴ። ግዴለ ማይዞ አውጣለት አንዴ ግሪከኛውን። ችግር የለውም። እኔ ግሪከኛውን አልቀበልም። ቆይ ኧረ ተረጋጋ። ምን ሆነ ነው ማለት እውነቱን ስታውቀው ኢሪቴት እኮ ችግር የለውም። ላስረዳ እኮ ነው። ሊንግዊስቲካል አፕሮችም አሉ። ባይብል የተጻፈው በግሪክ ነው። ግሪከኛውን አውጣለት አንዴ አውጣለት። ትንሽ ተረጋጋ። ኦኬ ካይ ኤስሜን አለ ኤንቶ አሌክኖ የሚል ነገር የለም። we are in him who is the true one አለ። በሱ በኩል በልጁ በኢየሱስ በኩል አለን አለ። ማን ያለን? እውነተኛ the true one የሚባለው አለ። እውነተኛው በእርሱ አለን። ስለዚህ አሌክኖን የሚባለው እውነተኛ የተባለው the true one የተባለው አብ ነው። እዛ ጋር ደግሞ በፕሪፖዚሽን በማን ያለን የሚለው ሲናገር ምን አለ? በልጁ በኢየሱስ ኤንቶ ሁዮ አፍቶ የሱ ክርስቱ ነበር ያስቀመጠው። ስለዚህ አሁን ምንድነው በልጁ ኢን ዘ ሰን ኦፍ ሂም ጂሰስ ክራይስት አለ። በልጁ በኢየሱስ በኩል ነው ያለን አለ። ስለዚህ አሁን ሂም የተባለው ማን ነው? ሂሰን ሲል ሂስ የተባለው ማን ነው? ዘሰን የተባለው ማን ነው? ሶል አለ። ምን አልከኝ? አለው። ሂስ የተባለው ማን ነው? ሰን የተባለው ማን ነው? አገናዛቢ ዘርፍ ያለው ምን አልከኝ? እሱ የተባለው በአማርኛ ንገረኝ፣ እንግሊዝኛ ስለማልችል። ሂሰን ይላል፣ ልጁ ይላል አይደለ? ልጁ የተባለው ላይ እንግሊዝኛው ላይ ሂሰን ይለዋል። ሂሰን ልጁ ማለት የእርሱ ልጅ ማለት ነው። እርሱ የተባለው ማን ነው? ልጁ የተባለው ማን ነው? እርሱ የተባለው አብ ነው። ልጁ የተባለው ደግሞ ወልድ። ጥሩ። ስለዚህ አሁን እርሱ የሚለው ፖሰሲቭ ፕሮናውኑን የሚያመለክተው ማንን ነው? እርሱ የተባለው የሚያመለክተው ማንን ነው? ፖሰሲቭ ፕሮናውኑ ወይም አገናዛቢ ተውላጠ ስሙ ማንን ነው የሚያመለክተው? ሁለቱንም ነው የሚያመለክተው። ኖ አይደለም። ሂሰን የተባለ አባትየው ሂሰን ይላል። ሂስ የተባለው ማን ነው? አብን ነው ወይስ ወልድን ነው የሚያመለክተው? አይ ቆይ አንዴ
አንዴ ክፍሉን ልክፈተው ወደ ሌላ ክፍል ክፈተው እናንተ በእንግሊዝኛውን አንድ ያሳየው ኢምራንዬ። አይ አማርኛው ላይ ነው ያለሁት። ባይዘው ነው አማርኛው ላይማ ልጁ ይላል። አሁን ልጁ ሲል ሂሰን ነው የተባለው አይደለ? ልጁ ሲባል የማን ልጅ? ልጁ የተባለው ባለቤቱ ማን ነው? እዛ ጋር የአብ ልጅ። ኦኬ ሂስ የሚለው ጄኔቲክ ፕሮናውን ወይ ፖሰሲቭ ፕሮናውን ማንን ነው የሚያመለክተው? እዚህ ጋር ሂስ የሚለው እርሱ የተባለው አሁን እኔ በተረዳሁት ልንገርህ፣ የእግዚአብሔር ልጅ እግዚአብሔር አብ የእግዚአብሔር ልጅ ሲል ኢየሱስን ነው እንደመጣና። አሁን ጥያቄ እሱ አይደለም እኮ አልገባህም ማለት ልድገምልህ አንዴና ከዛ ካልገባ ተዋለሁ፣ ችግር የለውም። ሂስን የሚለው ማንን ነው? ሰን የሚለው ማንን ነው ነው ጥያቄው ያልኩ። እሱ ብቻ መልስልኝና ወደዛ። አማርኛው ላይ በውስጥ ታዋቂነት ነው ያለው። አሁን ለምሳሌ ልጄ ብዬ ስናገር እኔ ውስጥ ታዋቂነት የለውም። አንዴ ብትረጋጋ ደስ ይለኛል። ሶልዬ እኔ ተረጋግቼ ነው በጣም ኢሪቴት እየሆንክ ነው ያለኸው። ስሜታዊ አባትሆን ደስ ይለኛል። እየተማማርን ያለ ነው። እኔ የለም ብዬ እየሞገትኩ ነው ያለው። ቻሌንጅን ወይም ተግዳሮቴን መቀላቀል አለብህ ራሱ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ባለው ጥቅስ መሰረት ሂሰን ይላል። ሂስ የሚለው ፖሰሲቭ ፕሮናውኑ ማንን ነው የሚያመለክተው? ሰን የሚለው ማንን ነው የሚያመለክተው ብዬ ጥያቄ አቅርቤልሃለሁ። ስለዚህ የማትመልሰው ከሆነ ችግር የለውም እናልፈዋለን። አይ ምንም እኔ የምመልሰው እኮ ማልመልሰው ነገር አይደለም እኮ ብትመልሰው መልሱን ታገኘዋለህ። ከዛ በኋላ ያለውን ነገር ሶልዬ አንዴ ተረጋግተን ትበል። እውነትን ለማወቅ ሞክር። የምር ሀቅ ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ባለው ጥቅስ መሰረት ሂሰን ሲል ሂስ የሚለው ፖሰሲቭ ፕሮናውኑ ማንን ነው የሚያመለክተው? አውጣለት ኢምራን ከእንደገና በአማርኛ አሁን በግሪክ በቃ ስለዚህ በቃ አልፈለክም ማለት ነው። አንድ ኤግዛምፕል ልስጥ ለህዝቡ ልስጥና ችግር የለውም ማለት ነው። ስለዚህ ችግር የለውም በደንብ ታውቃለህ። አይናገርም ስለ አብ ነው የሚናገረው ብዬ እኮ ጥያቄ ስጠይቅም ጥያቄው መመለስ አልፈለክም እኮ ስለ አብ አይደለም። ፍጥጥ ያለ ሳይሆን ይኸውልህ ጥያቄ ስጠይቅ መመለስ አትፈለክም። መመለስ አይጠበቅብኝም እያልክ ነው። በአማርኛ ጠይቀኝ። በቃ ሳላ ተወው በቃ አልፈለገም። ሳላ ተረከበው እንትሉ አይ ችግር የለውም አልፈለግም። ይሄንን ቻሌንጅ የሚቀላቀል ሰው ካለ በአማርኛ ጠይቀኝ። እኔ በአማርኛ ጠይቅ፣ በግሪክ ጠይቀኛለህ። በግሪክ ጠይቀኝ። ምን መሰለህ አንዴ በቃ ሳላ ወራው ታዳምጣለህ። ኡስታዝ ዋሂድ በግሪኩና በእንግሊዘኛው እንደዛ ተብሎ አይደለም የተጻፈው አለ። አማርኛው ላይ እናንተን ያጭበረብራሉ። አማርኛውን ቄሶቻችን እንደፈለጉት አድርገው ስለሚተረጉሙ ትክክለኛውን የግሪኩን ንባብ ሊገልጽ አይችልም። መጽሐፍ ቅዱስ የተጻፈው በግሪክ ቋንቋ ነው እያለ ነው፣ በኮይኔ የተጻፈው። ስለዚህ በግሪኩ እንደዛ አይልም ነው። ስለዚህ የአንተ እውቀት ደግሞ እዛ አልደረሰም። ግሪኩ ጋርና እንግሊዝኛ ጋር ካልደረሰ የእሱ ችግር ሳይሆን የአንተ ችግር ነው። ስለዚህ እውቀትን አዳብረህ ተሻሽለ በሚቀጥለው ናና ሞግተው፣ እንደዛ ይሻላል። አሁን ሌላ ጥያቄ ካለ ቀጥል፣ ካሌላ ግን ታች አወርድና ሌላ ክርስቲያን አስተናግዳለሁ። ሌላ ጥያቄ ሊሚት ያደርግና ማጠቃለያ ልስራበት። ሳላ ምናልባት ሀሳቤን ለህዝቡ ማብራራት መቻል አለብኝ። ኢምራን እንግሊዝኛውን አውጣው አንድ ጊዜ፣ እንግሊዝኛውን አውጣው ነው ያውን አውጣው ማለት ነው። ማለት ህዝቡ እንዲያውቀው ማለት ነው። ማለት አንዳንድ ጊዜ የሚመስላቸው በቋንቋ የተደበቅን ነው የሚመስላቸው። ጥናት ነው ይሄ። ግሪከኛም እንግሊዝኛም አማርኛም ምንም ጥናት ነው፣ ቋንቋ ነው። ቋንቋ ደግሞ መግባቢያ ነው፣ መደበቂያ አይደለም። እኛ ለመደበቅ አይደለም። ነገ ጠዋት ይሄ ልጅ አውቆ ተረድቶት ቢያውቀው ከዋሸንም የዋሸንም ነገር ያጋልጣል ማለት ነው። እስቲ ኢምራን ክፈተው አንዴ። አያችሁት? ሂስ የሚለው ፖሰሲቭ ፕሮናውን አለ። ኢን ሂሰን ይላል። ኢን የምትለዋ ፕሪፖዚሽን በልጁ በኢየሱስ አለን አለ። ሂስ የምትለዋ አብን ነው የምታመለክተው። ሰን የሚለው ደግሞ ወልድን ነው የምታመለክተው። ከዛ በኋላ ሂ ኢዝ አለ። አሁን ሂ የሚለው ወይም ደግሞ ሁቶስ የሚለው የግሪከኛው ቃል ማንን ተክቶ ነው የመጣው? ያ ሂስ የተባለውን ነው፣ አብን ነው ተክቶ የመጣው። በልጁ በኢየሱስ በኩል አለናል፣ ፕሪፖዚሽን አለ አለ። ልክ ኤፌሶን 2:8 ላይ አንድ ኤግዛምፕል እናውጣና ያው እናጠቃልላለን ማለት። ኤፌሶን ምዕራፍ 2 ቁጥር 8 ላይ ኤፌሶን ምዕራፍ 2 ቁጥር 8 ላይ አሁን ግራማቲካሊ ነው እያሳየን ያለ ነው። ኖት ያዙ ሌሎቻችሁ ማለት ነው። ኤፌሶን ምዕራፍ 2 ቁጥር 8 ላይ እንደዚህ የሚል ቁም ነገር አለ። ጸጋው በእምነት አድናችኋል፣ ይህ የአምላክ ስጦታ ነው አለ። አሁን ማን ነው የአምላክ ስጦታ የተባለው? ይህም የተባለው ወይም ሁቶስ የተባለው ማን ነው ብለን ስንል የአምላክ ስጦታ ነው። የአምላክ ስጦታ የተባለው ጸጋ ነው ወይስ እምነት ነው ነው ጥያቄው። ማንም ሰው ጸጋው በእምነት አድኗቸዋል ስለሚል በምትል ፕሪፖዚሽን ወይም መነሻ ቀጥያ ላይ መስተዋድዷ እስከመጣች ድረስ የሚያሳየው ኢንስትሩመንት ነው። እምነት ኢንስትሩመንት ነው። እውነተኛ የሆነው በእርሱ በልጁ በኢየሱስ አለን ሲል
በልጁ በኢየሱስ በኩል ሲል በምትሏ ኢየሱስ ክርስቶስ በሚለው ላይ መነሻ ቀጥያ ላይ እስከመጣ ድረስ እውነተኛ የሆነው የተባለው አብ ነው። በየተባለው ፕሪፖዚሽን ኢንስትሩመንት ደግሞ ወልድን ነው የሚያመለክተው። ጸጋው በእምነት አድኗቸዋል ካለ በኋላ ይህም የአምላክ ስጦታ ነው። ይህም የተባለው ማንን ነው ተክቶ የመጣው ብለን ስንል ጸጋው የሚለውን ነው ተክቶ የመጣው ግራማቲካሊ ማለት ነው። ልክ በተመሳሳይ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ባለው ጥቅስ መሰረት እውነተኛ የሆነው በእርሱ በልጁ በኢየሱስ አለና አለ። ከዛ በኋላ 4 ነጥብ ይዘጋና ምን ይላል? ይህም ሁቶስ፣ ይህም እውነተኛ አምላክና የዘላለም ሕይወት ነው። ያ እውነተኛ የተባለው እውነተኛ ብቻ አይደለም፣ እውነተኛ አምላክም እና የዘላለም ሕይወት ነው ብሎ ነው ያስቀመጠው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻን የሆንከውን አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ሴቶን ሞኖን አሌት ኖን ቴዎን አለ። እውነተኛ አምላክ ብቻን የሆንከው አንተን። ስለዚህ የዮሐንስን ወንጌል የጻፈው ሰውዬ ነው አንደኛ ዮሐንስ መልእክትን እስከጻፈው ድረስ ኢየሱስ ሲጸልይ እውነተኛ አምላክ ብቻን የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። በ1879 የታተበው የአባ ሩሚ የቁም ጽሑፍ ወይም የአባ አብርሃም መጽሐፍ ላይ አንተ ብቻህን እውነተኛ አምላክ እንደሆንክ ብሎ አስቀምጠውታል። አዲሱ መደበኛ ትርጉም አንተ ብቻ እውነተኛ አምላክ ነህ ብሎ ነው ያስቀመጡት። የ1980 አዲስ ትርጉሙም ብቻህን እውነተኛ አምላክ የሆንከው አንተን። ስለዚህ አንድ አምላክን እውነተኛ አምላክ ብቻህን የተባለው አብን ነው የሚያስቀምጡት ማለት ነው። ሌሎችም የመጽሐፍ ቅዱስ ጥቅሶች አሉ። እውነተኛ አምላክ የተባለው ማን ነው ለሚለው ተሰሎንቄ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ አውጣው። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ ለሕያውና ለእውነተኛ አምላክ አለ ታገለግሉ ዘንድ ከጣዖታት ወደ አምላክ እንዴት ዞር እንዳላችሁ ይናገራሉ። ከሙታን ያስነሳው ልጁ እሱ ኢየሱስ ክርስቶስ ይላል። ስለዚህ የእውነተኛው አምላክ ልጅ ነው ወልድ ብሎ ያስቀመጠው መጽሐፉ እንጂ እውነተኛ አምላክ የተባለው ወልድ ነው የሚል አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ አልተገለጸም ማለት ነው። ብዙ ማስረጃዎች ግራማቲካል፣ ሊንጉስቲካል፣ ኮንቴክስቹዋል፣ ቴክስቹዋል ሴቲንግ እና ፕሎቶች ማቅረብ ይቻል ነበር። ግን ልጁ ሰፋ ባለ መልኩ ለመረዳትም ለማስረዳትም ስላልፈለገ ችግር የለውም። እኛ ሰዎችን አንጫንም። ይህን ይመስላል። ኢብራን አንድ ነጥብ እዚህ ጋር እንትን ልበል አንድ ያፎን ኡስታዝ አንተ ያነሳው ፖይንት ላይ ሳይሆን እንደው የቃላት አጠቃቀሙ ግር ብሏቸው ወይ ደግሞ እንትን ብሏቸው ያሉ ሰዎች ካላችሁ ያው እንደጠቀሰው ኡስታዝ የግሪክን ቋንቋ እንግሊዘኛውን እያንዳንዱን ነገር በማጣቀስ ነው ሊገልጽለት የሞከረው ማለት ነው። ኢቨን ኢፍ እንዲህ ኢግኖረንት ሆኖ ራሱ እንትን የሚል ነገር አይደለም። ፖሴሲቭ ፕሮናውን ነው ብሎ ሲጠይቀው ያ ማለት የሆነ ባለቤትን የሚያመለክት እንደማለት ነው። ባለቤትን የሚያመለክት ማለት ነው። በእንግሊዝኛ ቋንቋ ላይ አለ፣ በአማርኛም አለ፣ በግሪክም አለ። ግን አማርኛ ላይ ድብቅ ሆኖ ሊመጣ ይችላል። ለምሳሌ አንድን አካል አባትህን የኔ አባት ትለዋለህ። የእኔ የምትለው አንድ ፖሰሲቭ ተጠቅመህ ማለት ነው። የማን ሲባል የኔ አባቴ ካልክስ ቃሉ ብቻ ሳይሆን አባቴ በሚለው በውስጥ አዋቂነት ያንተ መሆኑን ያሳያል። ስለዚህ ከዛ አንጻር የግሪከኛውና የእንግሊዝኛውን ቃል በደንብ አድርገን ብንመለከተው የሚል ነው። በግሪክ ላይ ራሱ የሆኑ ፖሰሲቭ ፕሮናውኖች አሉ በግሪክ ቋንቋ ላይ ማለት ነው። ሁለት አይነት ጄኔቲቭ ብለን የምንጠራው ፐርሰናል ፕሮናውን ብለን የምንጠራውና ፖዚቲቭ አድጀክቲቭ ብለን የምንጠራቸው ማለት ነው። ከዛ ከነዛ መካከል አወጥቶ ሁቶስ ስለሚለው ቃል ነው ሲያወራ የነበረው ማለት ነው። ሁቶስ የሚለው ቃል ዲሞንስትሬቲቭ ፕሮናውን ነው። ቅድም ኡስታዝ እየገለጸው እንደነበረው ማለት ነው። ይሄንን ዲሞንስትሬቲቭ ፕሮናውን ተጠቀመና ሁቶስ የሚለው ቃል ምንን ነው ለማመልከት የመጣው? እዚህ ጋር ትርጉሙ ማንን ነው ለመግለጽ የሞከረው? ምንንስ ነው ሊገልጽ የሞከረው የሚል ጥያቄ ነው። አሁን እንድትረዱት ማለት ነው ያላችሁ ሰዎች፣ ያዳመጣችሁ ሰዎች ሁቶስ የሚለው ቃል ወይም ይህ ተብሎ የተተረጎመው ቃል ወይም ዚስ ተብሎ የተተረጎመው ቃል ምንን ነው እንትን ማስኩላይን ሆኖ ነው የመጣው? ምንን ነው ሊወክል የመጣው? ሁቶስ ተብሎ የተጠቀመው ቃል ነው ሙግቱ ማለት ነው እንጂ የእንግሊዝኛ የግሪክ የምናምን ያንን የማወቅ ያለማወቅ ጉዳይ አይደለም ለማለት ነው። ያው ይህንን ፖይንት ላንሳ ብዬ ነው። እሺ እኔም ደግሞ አጠር አድርጌ ማጠቃለያ እንድሰጥ ይፈቀድልኝ። ተነ እንዴ ምን ያሌለህ መስሎኝ ነው ያወራኸው? አይ አለው። አይ እንትና ነው ያወራው፣ ዋይድ ነው ያወራው። ከዋይድ ቀጥሎ ነው ያወራው። ከሱ ጋር ያወራኸው አንተ ነህ ወይ? ውይይቱ ከሱ ጋር ያወራሁት እኔ ነኝ። ኮንክሉድ አታረግም።
መሞገት ብቻ ኮንክሉድ ነው ማድረግ የሚፈቀደው። አትችልም። ምክንያቱም ኦፕን ነው። አሁንም እኛ ኮንክሉድ ያደረግነው አንተ ስላልፈለክ ነው። አይደለም አዎ ከፈለክ ግን እዛው ላይ መሞገት ትችላለህ ራሱ ማለት ነው። መቀጠል ትችላለህ እዛው ላይ ማለት ነው። ይችኛዋን እናንተም እንደሰጣችሁት ለእኔም ተፈቅዶልኝ ይሰጠኝ በሚል ነው። ምንድነው እውነተኛ የሚለው ዋሂድ ምንድን ያለው እውነተኛ የሚለው አብን ነው ብሎ በሱ በኩል ያሉትን ጥቅሶች ጠቅሷል። እውነተኛ የሚለው እውነተኛ ወልድም እንደተባለ ዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 6 እንደዚህ ይላል። ኢየሱስም እንዲህ ሲል መለሰ፣ መንገድና እውነት ሕይወትም እኔ ነኝ አለ። እውነት የምትለው ለኢየሱስም ተጠቅሳለች እዚህ ጋር እና እዛ ጋር እውነተኛ የሆነው ሲል እዚህ ጋር የጻፈው ይሄንን የጻፈው ዮሐንስ ነው። አንደኛን፣ ሁለተኛን፣ ሶስተኛን የጻፈልን ዮሐንስ ራእይንም የጻፈው ይሄው ዮሐንስ ነው። ስለ ኢየሱስ ክርስቶስ ወይም ስለ ወልድ የጻፈው እና እዚህኛው ክፍል ላይ ሲናገር ምንድን ነው የሚለው? እውነተኛ ኢየሱስም እንዲህ ሲል መለሰ፣ መንገድና እውነት ሕይወትም እኔ ነኝ ብሎ ተናግሯል። ስለዚህ እውነት የምትለው ቃል ለኢየሱስም ተጠቅሳለች የሚል ነው። አመሰግናለሁ። አያስኬድም። ይሄ ነገር ፋላሲ ኦፍ ኢኩዊኬሽን ይባላል። ይሄ ነገር አሻሚ ጸጽ ይባላል ማለት ነው። ወይድ አስተማሪ ነው የሚል አንድ ቦታ ላይ ከተቀመጠ ኢምራን አስተማሪ ነው የሚለው ደግሞ በሌላ ቦታ ከተቀመጠ ወይድ ኢምራን ነው ብሎ ኮንክሉዥን ላይ መድረስ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያለው እውነተኛ የሆነው በልጁ በክርስቶስ በኩል አለን ነው የሚለው። ስለዚህ በልጁ በኩል አለን ሲል ዲያ የሚለው ቃል ፕሪፖዚሽኑ ራሱ ዲያ ወይም ደግሞ ኤን የሚለው ግሪከኛው ቃል ኢንስትሩመንት መሆኑን ነው የሚያሳየው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ያሳይቻለሁ። ሲቀጥል እዛ ጋር የፖሰሲቭ ፕሮናውን የሚባለውን ወይም አገናዛቢ ተውላጠ ስም የሚባለው አብን ካመለከተ ከዛ በኋላ አመልካች ተውላጠ ስሙ ወይም ደግሞ ዴሞንስትሬቲቭ ፕሮናውኑ ያንን አገናዛቢ ተውላጠ ስሙን ተክቶ የመጣ ነው ግራማቲካሊ አንደኛ ማለት ነው። ሁለተኛ ነገር ደግሞ የሀገራችን ክርስቲያኖች ራሱ በግርጌ ማስታወሻ ላይ ምንድን ነው ብሎ ያስቀመጡት? እውነተኛ የተባለው ማን ነው ብሎ ነው ያስቀመጡት እዛው አውዱ ላይ ማለት ነው። አንደኛ ዮሐንስ መልእክት 5:20 ላይ እውነተኛ የተባለ አሌቶን የተባለ እኮ በባይብል ውስጥ እሱ ብቻ አይደለም። ምድርም እውነተኛ ተብላለች፣ እነ ዳዊት ሁላ እውነተኛ ተብለዋል። እሱ አይደለም ቁም ነገሩ በግሪክ ሰብስቲቱት ላይ ማለት ነው። ነገር ግን እዛ ላይ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እውነተኛ የሆነው እንድናውቅ ልቦና እንደሰጠን እናውቃለን ሲል ሲያሳውቅ የነበረው በምድራዊ ሕይወቱ ቆይታ የላከኝ እውነተኛ ነው እያለ ሲናገር ነበረ። እውነት ነኝ ማለትና እውነተኛ ማለትና እውነት ነኝ ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት በዑደት የተለያዩ ለየቅል የሆኑ አረፍተ ነገሮች ናቸው። ለየቅል የሆኑ ቃላቶች ናቸው። ኢምራን አውጣለት የግርጌ ማስታወሻ ላይ አዲሱ መደበኛ ትርጉም አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያለው እውነተኛ የተባለው ማንን ነው ብለው ነው ያስቀመጡት ስኮላሮቹ። ከበትና ሳየው ቅድም ስታሳይ ነበር። ኢምራን አለ ከሌለስ ሰላም ማውጣት ትችላለህ ኡስታዝ። ምን አልከኝ አንዴ? አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ የግርጌ ማስታወሻው ላይ እውነተኛ የተባለው ማን ነው ብሎ ነው ያስቀመጡት? እግዚአብሔር አብ። ያው ኢየሱስ አይደለም እግዚአብሔር አብን አያችሁት? ያ ጀማ እግዚአብሔር አብን ነው የሚያመለክተው አለ። እውነተኛ የተባለው እግዚአብሔር አብን ነው ይላል። እኔ ማንን ልስማ? ሶልን ልስማ ወይስ አዲሱ መደበኛ ትርጉሙን ያዘጋጁት የመጽሐፍ ቅዱስ ማህበር ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት? ስለዚህ እውነተኛ የተባለው በአውዱ መሰረት አብን ነው የሚያመለክተው። ብዙ ኮሜንታሪዎች አሉ ማሳየት ይቻል ነበረ፣ ግን ያው ኦፕን ስላልሆነ የሆነ እንትን ስላደረገው ራሱ ላይ ሚዩት ስላደረገው ምን ማድረግ አይቻልም ማለት ነው። መጫን አይፈቀድም በኢስላም ማለት ነው። ቀጥሉ። አይደለም ሚዩት አድርጌ ሳይሆን አንተ አንደኛ እንድትጨርስ ብዬ ነው ሚዩት ያደረገው። ነው ሚዩት አደረገ ስልህ እኮ እዚህ ጋር ያለው ሚዩት አይደለም ያለው ማይንድን ነው ሚዩት ያደረከው ያልኩት። ሚዩት ካደረከው ያስቸግራል። ምክንያቱም እኔ መጫን አይፈቀድም፣ በሃይማኖት ማስገደድ የለም ይላል በኢስላም። ፕረስ ማድረግ አይፈቀድም። ወዳልተፈለገ አቅጣጫ እንዲሄድ ግንኙነት እንዳይሻክር ስለምንፈልግ መጫን አያስፈልግም። ሞር ስኮላስቲክ እና አካዳሚክ ሆነ በሆነ አፕሮች መነጋገር መወያየት ይቻላል ማለት ነው። ጨርሻለሁ። አመሰግናለሁ። እዚህ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እዛው ላይ ምንድነው የሚለው? እርሱ እውነተኛ አንዳች የዘላለም የዘላለም